ከዚህ በፊት 40,000 ወጣት ቢመጣ 20,000 ወጣት በስፖንሰርሺፕ በነፃ 0.5 ሳንቲ ሳይከፍል ነው የሚመጣው። መልካም ወጣት በየጊዜው ይቀንሳል ተብሎ ነው የሚታሰበው፣ ግን ኤቭሪ ይር እንደውም ቁጥሩ እየጨመረ ፍላጎቱ እየጨመረ ነው እየሄደ ያለው። አቅማችን ከ8 ዙር በላይ መሄድ አይችልም። እስከ 40,000 ወጣቶችን ኤክስፔክት እናደርጋለን። ጌታን የሚቀበሉ ደግሞ ከ10,000 በላይ ብዙ ሚሊዮኖች በኢትዮጵያ ውስጥ በኢትዮጵያ አገልግሎት ጌታን ተቀብለዋል። በአንድ ታይትል ባለው ስፔሲፊክ ፕሮግራም ከተካሄደ ግን በመልካም ወጣት ያህል ጌታን እንደሚቀበል በየትኛውም ፕሮግራም ሰዎች ጌታን አይቀበሉም ኢትዮጵያ ውስጥ። በዚህ 10ኛ በዓላችን ላይ በቤተክርስቲያናችን 6 መጋቢዎች ይሾማሉ። ከ6ቱ መጋቢዎች መካከል እኔ የለሁበትም። ሌላው እንደ ተግዳሮት ትልቁ ችግር ምንድነው? የመልካም ወጣት መሰላችሁ? የመልካም ወጣትን ሰክሰስ የዮናታን አክሊሉ ወይም የአዲስ ኪዳን አድርጎ ብቻ ማሰብ። 700 ብር ይዞ 1 ሳምንት ሐዋሳ የሚቆይ ሰው ካለ አስማተኛ ነው፣ ፈልገው ነው። በመጀመሪያ በነገር ሁሉ የረዳንን ያገዘንን ላለፉት ዓመታት ከኛ ያልተለየውን እግዚአብሔርን ማመስገን እፈልጋለሁ። ሁላችሁም እንኳን ለ10ኛ ዓመት ክብረ በዓል አደረሳችሁ አደረሰን ለማለት እወዳለሁ። አዲስ ኪዳን ካህናት ቤተክርስቲያን እንደ ኢትዮጵያ አቆጣጠር መስከረም 2008 ዓመተ ምህረት ተመሰረተች። አዲስ ኪዳን ካህናት ቤተክርስቲያን በመንፈስ ቅዱስ የተሞላች ቃሉን የምታምንና የጌታችን የኢየሱስ ክርስቶስን ወንጌል በታማኝነት የምትሰብክና የምታስተምር ቤተክርስቲያን ናት። በቤተክርስቲያኒቱ ሰዎችን ወደ እግዚአብሔር መንግስት በማምጣትና ለክርስቶስ መንግስትም ሆነ ለማህበረሰቡ ጠቃሚ ለአገልግሎት የተዘጋጀ ትውልድ ማድረግ በዚህ ጉዳይ ላይ ትሰራለች። እንደ ቤተክርስቲያን ተልዕኮዋ የጌታችን የኢየሱስ ክርስቶስ ወንጌልን በመስበክና በማስተማር ነፍሳትን ለእግዚአብሔር መንግስት በማሸነፍ እንዲሁም ምዕመናንን በመንፈሳዊና በማህበራዊ ህይወታቸው የተሻለ እንዲሆኑ ማብቃት ነው። ራዕያችን በእግዚአብሔር መንግስትና በዓለማዊ ህይወት ተጽዕኖ የሚመጣ በሁሉም መልኩ የተዘጋጀ ትውልድን ማሳደግ ነው። መሰረታዊ እሴቶቻችን ወንጌልን በታማኝነት መስበክ፣ በጸሎትና በደቀ መዝሙርነት መጽናት፣ ነፍሳትን ማሸነፍና መንፈሳዊ እድገት ላይ መስራት፣ ወጣቶችን ማብቃትና ማበረታታት፣ እንደዚሁም በማህበራዊ ኃላፊነትን መወጣትና ማህበረሰብን ማገልገል ነው። የቤተክርስቲያኒቱ አጥቢያዎችና ንብረቶች አንደኛ በሐዋሳ አጥቢያ የአባላት ብዛት 2600 የቦታ ስፋት ደግሞ 1600 ካሬ ሜትር ሲሆን በአዲስ አበባ የአባላት ብዛት 3400 የቦታ ስፋት 5000 ካሬ ሜትር ነው። ጠቅላላ የተመዘገቡ አዋቂ አባላት ከ6000 በላይ ሲሆኑ ባለፉት 10 ዓመታት የጥምቀት ምዕራፎቻችንን ብንመለከት በሐዋሳ አጥቢያ ከ37 ዙር በላይ የውሃ ጥምቀት ተካሂዷል። በአዲስ አበባ አጥቢያ 23 ዙር የውሃ ጥምቀት ተካሂዷል። የአገልግሎት ዘርፎቻችንን በተመለከተ ደግሞ በአሁኑ ጊዜ ከ2300 በላይ የወንጌል አገልጋዮች በሁለቱም አጥቢያዎች በተለያዩ የአገልግሎት ዘርፎች እያገለገሉ ይገኛሉ። እነዚህም የአምልኮ አገልግሎት፣ ትምህርት፣ ዲያቆናት፣ የህፃናት አገልግሎት፣ ወንጌል ስርጭት፣ ቴክኒካል ድጋፍን ያካተቱ ናቸው። በሚዲያ ስርጭት ማርሴል ቲቪ፣ ማርሴል ቴሌቪዥን የአዲስ ኪዳን ካህናት ቤተክርስቲያን ባለቤትነት ያለው የቴሌቪዥን ጣቢያ ነው። ይህ የቴሌቪዥን ጣቢያ ከ9 ዓመታት በፊት ነው የተመሰረተው። በኢትዮ ሳትና በዴሲ ቲቪ ላይ ይተላለፋል። ይህ የቴሌቪዥን ጣቢያ የወንጌል ስብከቶች፣ የወንጌል የአምልኮ ፕሮግራሞች፣ የትምህርት ዝግጅቶችና ለወጣቶች የተዘጋጁ ይዘቶችን ያቀርባል። የወጣቶችን ፕሮግራም በተመለከተ መልካም ወጣት በመንፈሳዊ በማህበራዊ እንዲሁም በሙያዊ መስኮች ወጣቶችን ለማብቃት ብቻ የተቋቋመ በአገር አቀፍ ደረጃ የታወቀ ፕሮግራም ነው። መልካም ወጣት እንደ ኢትዮጵያ አቆጣጠር ከ2009 ጀምሮ ላለፉት ተከታታይ 8 ዓመታት ያለማቋረጥ ቀጥሏል። በእነዚህ ዓመታት ከ200,000 በላይ የሚደርሱ ወጣቶች ተሳትፈዋል። መሳተፋቸውም ለሀገር ትልቅ ተጽዕኖ ፈጥረዋል። በቀጣይ በሐዋሳ ለመልካም ወጣት ፕሮጀክት የሚሆን ትልቅ ተቋም እየተገነባ ይገኛል። G+5 5 ዶርሞች እንደዚሁም ከ10,000 ሰው በላይ የሚይዝ መሰብሰቢያ አዳራሽ፣ G+1+ ቴራስ፣ ካፍቴሪያ እንደዚሁም ደግሞ ወደ 6500 በላይ የሚይዝ አውትዶር ስታዲየም በመገንባት ላይ ይገኛል። የቤተ ክርስቲያኒቱን አገልግሎት በተመለከተ ያው በእግዚአብሔር ለእኔ በስም ለዮናታን አክሊሉ በሰጠው አደራና ጥሪ ተመስርታለች።
በ2011 ዓ.ም በሚሊኒየም አዳራሽ በተካሄደ የቤተክርስቲያን የምስጋና ፕሮግራሞች በሺዎች የሚቆጠሩ ወጣቶች ተሳትፈዋል። ማህበራዊ ኃላፊነታችንን በተመለከተ ደግሞ ማርሲል ንጹህ ውሃ ፕሮጀክት ከዚህ በፊት ስንሰራ እንደነበረ ይታወቃል። በማርሲል ንጹህ ውሃ ፕሮጀክት ውስጥ የንጹህ ውሃ መጠጥ አቅርቦት በማህበራዊ ኃላፊነት ስራዎች በንቃት ተሳትፎ እያደረግን ይገኛል። ለአብነትም ደግሞ በአማራ ክልል ላይ ጋይንት የንፋስ መውጫ ጎንደር ማለት ነው ለ3 ቀበሌዎች ንጹህ የመጠጥ ውሃ ለማድረስ ተሰርቷል። በትግራይ እንድርታ ወረዳ እንደዚሁ ተሰርቷል። በኦሮሚያ ደግሞ ሰሜን ሸዋ ላይ የንጹህ መጠጥ ውሃ አቅርቦት ተሰርተዋል። እነዚህ ማህበረሰባዊ ድጋፍን በተመለከተ ነው። ይሄ ፕሮጀክት የህብረተሰቡን ጤናና የዕለት ተዕለት ኑሮ ለማሻሻል በከፍተኛ ለውጥ እያመጣ የሚገኝ ፕሮጀክት ነው። በቀጣይነትም በደቡብ ክልል በከምባታ ዞን እና ሌሎች በሲዳማም ክልል ላይ በማዕከላዊ ክልል ይመስለኛል የከምባታ ያለው እዛ ላይ እየሰራ ይገኛል። ማጠቃለያ አዲስ ኪዳን ካህናት ቤተክርስቲያን የአምልኮ ስፍራ ብቻ ሳይሆን ለመንግስቱ የተዘጋጀ ትውልድ የምታስነሳ ቤተክርስቲያን ናት። በመልካም ወጣቶችን ትለውጣለች። በማርስ ቲቪ ሚሊዮኖችን ትደርሳለች። እንደዚሁም በንጹህ ውሃ ፕሮጀክት ማህበረሰቦችን በተግባር ታገለግላለች። አመሰግናለሁ። መጋቢ ሄኖክ መንግስቱ እባላለሁ። የአርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን ዋና መጋቢ ነኝ። ቤተክርስቲያኔንም ራሴንም ወክዬ አዲስ ኪዳን ካህናት ቤተክርስቲያን ይህንን 10 ዓመት ምድራችንን ህዝባችንን ስታገለግል በመቆየቷ ለዚህ ለ10ኛ ዓመት አስደናቂ በዓላቸው ስለደረሱ ደስታዬን መግለጥ እፈልጋለሁ። እንኳን አደረሳችሁ ብትሉልኝ ደስ ይለኛል። አዲስ ኪዳን ካህናት ቤተክርስቲያንን ስናስብ የመጀመሪያ ትልቁ ድርሻዋን እየተወጣች ያለች ቤተክርስቲያን እንደሆነች አውቃለሁ። ደግሞም ሁላችንም እናውቃለን። ትልቁ የቤተክርስቲያን ተልእኮ ወንጌልን ለዓለም ሁሉ ማድረስ ነው። ማድረስ ብቻም ሳይሆን ደግሞ እየደረሳቸውን ደግሞ ደቀ መዝሙር ማድረግ እንደሆነ ይታወቃል። ይህንንም ደግሞ ወንጌል ስርጭትንም በማርሴል ቴሌቪዥን እንዲሁም ደግሞ በመልካም ወጣት ፕሮጀክት በመሳሰሉት የኢትዮጵያን ሕዝብ በወንጌል ለመድረስ የምታደርገው ጥረት ታላቅና ብዙ እንደሆነ ሁላችንም እናውቃለን። ከዛም ባሻገር ቅድም ዋና መሪው ሲናገር እንደሰማችሁት ከ200,000 ወጣት ያላነሰ የዚህ የመልካም ወጣት እድል ተካፋይ እንዲሆን ከተለያዩ ዓለማት አገራት ወጪዎችን እንደገና ስፖንሰሮችን በማፈላለግ ብዙዎች ወደ መልካም ባህሪ እንዲቀየሩ እንደገናም ለቤተክርስቲያን ብቻ ሳይሆን እንደ አገርም መልካም ወጣት የሆኑትን እርስ በርስ የሚከባበሩ ሰላም ወዳድ የሆኑትን ከብዙ ስርዓትና ሰንሰለት የተፈቱ ልጆችን ያፈራልን አገልግሎት እንደሆነ እናስባለን። ከወንጌል ባሻገር እንደ አገርም ብዙ ጠቀሜታ ያለውን ነገር እየሰሩልን እንደሆነ እናውቃለን። ስለዚህም እናመሰግናለን። እንደገና ቅድም እንደተነገረው በተለያዩ አገራት የንጹህ ውሃ ማርሴል ንጹህ ውሃ ፕሮጀክት በአማራ ክልል በትግራይ እንዲሁም በኦሮሚያ ላይ ይህን ስራ የሰሩ ናቸው እና ከወንጌል ባሻገር ለአገርም እንደ አገርም የተለወጠ ማህበረሰብ ብቻ ማፍራትም ሳይሆን በእርዳታ በማስተማር ከድሆችም ከተቸገሩ ጎን በመቆም የምታገለግል ቤተክርስቲያን ስለመሆኗን እንዲሁ ለመናገር ፈልጋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ፓስተር በቃሉ ለማ እባላለሁ ከሪቨር ኦፍ ላይፍ ኢንተርናሽናል ቤተክርስቲያን። በቅድሚያ ለ10ኛ ዓመት የምስረታና የአገልግሎት ክብረ በዓላችሁ በሰላም ስላደረሳችሁ ጌታ እግዚአብሔርን አመሰግናለሁ። በድጋሚ እንኳን አደረሳችሁ ማለት እወዳለሁ። የአዲስ ኪዳን ካህናት ቤተክርስቲያን በዋነኛነት የምትታወቅበት ትልቁ ፕሮጀክት መልካም ወጣት ይባላል። መልካም ወጣት እንደ ኢትዮጵያውያን አቆጣጠር ከ2010 ጀምሮ ላለፉት 8 ተከታታይ ዓመታት ያለማቋረጥ ቀጥሏል። በእነዚህ ዓመታት ውስጥ በአጠቃላይ 200,000 የሚደርሱ ወጣቶች ተሳትፈዋል። መሳተፋቸውም ለሀገር ትልቅ ተጽዕኖ ፈጥሯል። መልካም ወጣት ልዩ የሚያደርገው የአንድ ሃይማኖት ተቋም ወጣቶችን ብቻ ያሳተፈ አለመሆኑ ነው። በሁሉም የእምነት ተቋማት የሚገኙ ወጣቶች በዚህ ፕሮጀክት ተሳትፈዋል፣ ደግሞም ተለውጠዋል። የብዙ እናቶችና የአባቶችም እንባ እንደታበሰ ምስክሮች ነን። መልካም ወጣት እንደ ፕሮግራም ዋና ዓላማ ወጣቶችን በስነ ምግባር፣ በመንፈሳዊነት፣ በአመራርና በማህበራዊ ኃላፊነት ማሳደግና ማስታጠቅ ነው። መልካም ወጣት የስነ ምግባርና የባህሪ ግዴታን ከመፍጠር አንጻር
እስካሁን ምን ሰራ? ከዚህ በመቀጠል ጥቂት ነጥቦችን እዘረዝራለሁ። ታማኝ፣ ተጠያቂነት፣ ትህትናና የሥራ ባህል ያላቸውን ወጣቶች ፈጥሯል። መልካም ወጣት የሀገር ግንባታና ዜግነታዊ ኃላፊነትን ከመወጣት አንጻር ደግሞ ሀገራቸውን የሚወዱ ለማህበረሰባቸው አስተዋጽኦ የሚያደርጉ ወጣቶችን ፈጥሯል፣ አስነስቷል። በበጎ ፍቃድ ስራዎች፣ በማህበረሰብ አገልግሎትና በሰላም ግንባታ ላይ ተሳትፎ የሚያደርጉ ወጣቶችንም አፍርቷል። መልካም ወጣት የአመራር ትውልድን ከማፍራት አንጻር ደግሞ የነገ ሀገር መሪዎች፣ ስራ ፈጣሪዎች፣ አገልጋዮችና ባለሙያዎች የሚሆኑ ወጣቶችን ሲገነባ ታይቷል። ለዚህም ደግሞ እስከ 200,000 የሚደርሱ ወጣቶች ውስጥ በሺዎች የሚቆጠሩ የወደፊት መሪዎችን መፍጠርና ማስነሳት ችሏል። መልካም ወጣት የሰላምና የአንድነት ባህልን ከመፍጠር አንጻር ከተለያዩ ክልሎች፣ ብሔር ብሔረሰቦችና ማህበራዊ ዳራዎች የመጡ ወጣቶች አብረው ሲማሩ መግባባትን፣ እርስ በርስ መከባበርን፣ ባህልን መለዋወጥን፣ መቀባበልን፣ ልዩነትን አቻችሎ ማለፍንና ሁሉም የእግዚአብሔርን ፍጥረት በእኩል ደረጃ መውደድንና መቀባበልን አስተምሯል። የጥላቻና የመከፋፈል አስተሳሰቦችንም በዚህ አሰራር ቀንሷል። መልካም ወጣት ከኢኮኖሚ ጥቅም አንጻር ተግሳጽ ያላቸው፣ በስራ የሚተጉና ፈጠራ ያላቸው ወጣቶች ለኢኮኖሚው እድገት ጉልህ አስተዋጽኦ ያደረጉትን አስነስቷል። ስራ ፈጣሪ ኢንተርፕረነርሺፕ ማህበራዊ ንግዶችንም በዚሁ አገልግሎት አበረታቷል። መጨረሻው 6ኛ መልካም ወጣት ፕሮጀክቶችን ከመቀነስ አንጻር የተለያዩ ሱሶችን፣ ወንጀልን፣ አመፅን፣ አደገኛ ባህሪያትን እንዲቀንስ ያግዛል። ወጣቶች ኃይላቸውን ወደ አዎንታዊና ለመልካም እንቅስቃሴ እንዲያውሉ ያደርጋል። 200,000 ወጣቶች በዚህ ፕሮግራም መሳተፋቸው በራሱ ትልቅ ነገር ነው። እያንዳንዱ ወጣት በአማካኝ 10 ሰዎችን በቤተሰቡ፣ በትምህርት ቤቱ፣ በስራ ቦታ ወይም በማህበረሰቡ ላይ ተጽዕኖ እንኳን ቢያሳድር ፕሮግራሙ በቀጥታና በተዘዋዋሪ ከ2 ሚሊዮን ሰዎች በላይ ሊነካ ችሏል። ስለዚህ መልካም ወጣት እንደ መንፈሳዊና እንደ ስነ ምግባራዊ የወጣት ልማት ፕሮግራም ከተመለከትነው ትልቁ ጥቅሙ ጥሩ ዜጋ፣ ጥሩ መሪ፣ ጥሩ ቤተሰብ አስተዳዳሪና ጥሩ ማህበረሰብ መፍጠር የሚችል ነው። ይህም በረጅም ጊዜ ለሀገር ግንባታ ትልቅ ዋጋ እንዳለው እሙን ነው። ስለተከታተላችሁኝ አመሰግናለሁ። በቅድሚያ ሁላችሁንም የአዲስ ኪዳን ካህናት ቤተክርስቲያን አባላት፣ አገልጋዮች እንኳን ለ10ኛ ዓመት የምስረታ በዓል በሰላም አደረሳችሁ አደረሰን እላለሁ። በእነዚህ ዓመታት የረዳንን፣ ያገዘንን፣ ብርታት፣ ቸርነት፣ አቅም የሆነንን እግዚአብሔርን እናመሰግናለን። እግዚአብሔር የተባረከ ይሁን። የ10ኛ ዓመት ክብረ በዓላችን እንዲሁም የመልካም ወጣት ደማስቆ 2018 የመክፈቻ ፕሮግራም ከሰኔ 21 እስከ 28 ለተከታታይ 8 ቀናት በአዲስ ኪዳን ካህናት ቤተክርስቲያን የአዲስ አበባ አጥቢያ የተዘጋጀ ፕሮግራም አለ። በዚህ ላይ ሁላችሁም እንድትሳተፉ ጥሪ እያቀረብኩኝ የፕሮግራሙን ይዘት እንደሚከተለው እገልጻለሁ። እሁድ ሰኔ 21 2018 የመክፈቻ ፕሮግራም ከጠዋቱ 3 ሰዓት ጀምሮ ይኖረናል። ሰኞ ሰኔ 22 2018 የቤተክርስቲያን ታሪክ ቀን፣ ቤተክርስቲያናችን በ10 ዓመት ውስጥ የነበራትን ጉዞ የሚገልጥ ፕሮግራም ይኖረናል። ማክሰኞ ሰኔ 23 2018 የቤተክርስቲያን የፍሬያማነት ቀን ነው ከቀኑ 10 ሰዓት ጀምሮ። ሮብ ሰኔ 24 የህፃናትና የታዳጊዎች ቀን ከቀኑ 10 ሰዓት ጀምሮ። ሐሙስ ሰኔ 25 2018 ፍቅርን በተግባር ወይም ደግሞ ላቭ ኢን አክሽን በቤተክርስቲያናችን ባለፉት 10 ዓመታት ውስጥ የተሰሩ የፍቅርን በተግባር ስራዎችን የምናሳይበትና እግዚአብሔርን የምናመሰግንበት ፕሮግራም ይኖረናል። አርብ ሰኔ 26 2018 የትምህርት ቀን ቤተክርስቲያናችን የአዲስ ኪዳን ካህናት ቤተክርስቲያን የተመሰረተችበት የቆመችበት አለት የእግዚአብሔር ቃል እንደመሆኑ ባለፉት 10 ዓመታት ውስጥ የተማርናቸውን ቤተክርስቲያናችን ውስጥ እንዲሁም በመልካም ወጣት የተማርናቸውን ትምህርቶች አንስተን እግዚአብሔርን ስለዛ የምናመሰግንበት የትምህርት ቀን ይኖረናል። ቅዳሜ ሰኔ 27 ቤተክርስቲያናችን የምትታወቅበት በሀገር ደረጃም
ሪኮግናይዝ የተደረገችበት የመልካም ወጣት ቀን ነው። በዚህ ቀን የመልካም ወጣት ደማስቆ 2018 የመክፈቻ ፕሮግራም ይሆናል። እንዲሁም ደግሞ ባለፉት 8 ዓመታት በነበረን መልካም ወጣት እግዚአብሔር እንዴት ረዳን፣ ምን አደረገልን እያልን እግዚአብሔርን የምንባርክበት ቀን ይሆናል። የመጨረሻው ሰኔ 28 እሁድ ጠዋትና ከሰዓት ነው ፕሮግራማችን። ጠዋት ከ3 ሰዓት ጀምሮ የምስጋና ፕሮግራም ይኖረናል። እንዲሁም ሰኔ 28 ከሰዓት ከ10 ሰዓት ጀምሮ ፕሮግራማችን በምስጋና እና በቤተክርስቲያን ሌሎች ፕሮግራሞች ይኖሩናል ማለት ነው። ሁላችሁም በቤተክርስቲያን ቅጥር ግቢ በመገኘት አብራችሁን የረዳንን እግዚአብሔርን እንድታመሰግኑ ጋብዛችኋለሁ። ተባረኩ። የአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን ላለፉት 10 ስኬታማ ዓመታት በእግዚአብሔር እርዳታና ምሕረት አልፋለች። ስለ ሁሉም ነገር የረዳን ያገዘን አቅም የሆነን እግዚአብሔር ይመስገን። ሁላችሁም የአዲስ ኪዳን ካህናት ኢንተርናሽናል ቤተክርስቲያን ምዕመናን፣ አገልጋዮች እንኳን አደረሳችሁ አደረሰን ለማለት እወዳለሁ። እግዚአብሔር ቤተክርስቲያናችንም በብዙ እንዳገዘና እንደረዳ የማይካድ እውነታ ነው። ለዚህ ደግሞ የመልካም ወጣት ትልቁ ማሳያ ነው። አዲስ ኪዳን ካህናት ቤተክርስቲያን በምታሰናዳው በመልካም ወጣት ፕሮጀክት በብዙ ሺዎች የሚቆጠሩ ለቤተሰብ፣ ለቤተክርስቲያን እንዲሁም ለሀገር የሚጠቅሙ ፍሬያማ ወጣቶችን ማፍራት ችላለች። ስለ ሁሉም ነገር ደግመን ደጋግመን እግዚአብሔርን እናመሰግናለን። በቤተክርስቲያን በአዲስ ኪዳን ካህናት ቤተክርስቲያን ያለፈችበትና የመጣችበትን መንገድ በጥቂቱ ሰምታችኋል። ባለፉት 10 ዓመታት በእግዚአብሔር ጸጋ እርዳታ ብዙ ነፍሳትን ለክርስቶስ በማሸነፍ ብዙ ወጣቶችን በማብቃት ወንጌልን በሚዲያ በማሰራጨትና ማህበራዊ አገልግሎቶችን በማከናወን ታላላቅ መሳካትን እግዚአብሔር ሰጥቶናል። በቀጣዮቹ 10 ዓመታት ደግሞ አዲስ ኪዳን ካህናት ቤተክርስቲያን የበለጠ ተጽዕኖ ያለው አገልግሎት ለማከናወን በታላቅ ራዕይ የተጓዘች ትገኛለች። አኒቨርሳሪያችንን የምናከብረው ኤቭሪ 10 ይርስ ነው። በዚሁ አጋጣሚ ማለት ነው። የወደፊት የቤተክርስቲያን ራዕይና እቅድ በጥቂቱ ለመናገር ያክል ቀጣዮቹ ነጥቦች አነሳለሁ። በመላው ኢትዮጵያ አዳዲስ አጥቢያዎችን በመክፈት ወንጌልን ወደ ብዙ ሕዝብ ለማድረስ እናቅዳለን። የመልካም ወጣት ፕሮግራምን ወደ ሀገር አቀፍና ዓለም አቀፍ ደረጃ ለማሳደግ በሚሊዮኖች የሚቆጠሩ ወጣቶችን ለማብቃት እንደዚሁም በሐዋሳ እየተገነባ ያለውን ዘመናዊ ወጣቶች ማሰልጠኛና የኮንፈረንስ ማዕከል በማጠናቀቅ ለትውልድ ዘላቂ ተቋም ማድረግ፣ በማርሲል ቲቪ በቴክኖሎጂ በማሳደግ የወንጌልን መልእክት ወደ ዓለም አቀፍ ተመልካቾች ለማድረስ፣ የንጹህ ውሃ፣ የትምህርት፣ የጤናና ሌሎች ማህበራዊ ፕሮጀክቶችን በማስፋፋት ለማህበረሰቡ ተጨማሪ አስተዋጽኦ ማድረግ፣ ከኢትዮጵያ ባሻገር በተለያዩ ሀገራት የወንጌል አገልግሎትን በማስፋፋት የእግዚአብሔር መንግስት ለማስፋት ታቅዷል። በመጨረሻም እግዚአብሔር የሰጠንን ጥሪ በታማኝነት በመፈጸም ነፍሳትን ለክርስቶስ በማሸነፍ ትውልድን በማሳደግና ለማህበረሰቡ በረከት በመሆን የበለጠ ታላቅ ስራዎችን እንደምንሰራ እናምናለን። በመጪዎቹ ዓመታትም የእግዚአብሔር ክብር በዚህ አገልግሎት ላይ ይብዛ፣ ይግዛ፣ ይገለጥ ስንል እንጸልያለን። በድጋሚ ሁላችሁም በዚህ ጋዜጣዊ መግለጫ ላይ የተገኛችሁ የቤተክርስቲያን መጋቢዎች፣ አገልጋዮች፣ ከተለያየ ተቋማት የመጣችሁ ጋዜጠኞች ስለተገኛችሁ ከልብ አመሰግናለሁ። መልካም ወጣት ዘንድሮ ምን አገኘ? በፊት 1500 ብር ነበር፣ ኑሮ ተወደዋል። አሁን ደግሞ 700 ብር ሆነ እና ምን አገኘ የሚለውን በአጭሩ ልመልስ። ከዚህ በፊትም 1500 ብር መዋጮ በሚደረግበት ጊዜም እውነት ለመናገር ከግማሽ በላይ የሆነውን የገንዘብ ጉዳይ በስፖንሰሮች ለመሸፈን ጥረት እየተደረገ ነው ሲሸፈን የነበረው። አሁንም 700 ብርም ሆኖ በስፖንሰርሺፕ ለመሸፈን ነው ጥረት የሚደረገው። ምንም አዲስ የተገኘ ነገር የለም። ግን ሁልጊዜም መልካም ወጣት ሲደርስ የማስበው ምንድነው፣ አንድ እናት ፎከስ የምናደርገው አዲስ አበባን ብቻ አይደለም፣ ወይም ትልልቅ የሚባሉ የኢትዮጵያ ከተሞችን አይደለም። የገጠር ከተሞችን፣ ክፍለ ሀገሮችን፣ ገበሬዎችን፣ አስተማሪዎችን፣ የመንግስት ሰራተኞች፣ 2፣ 3፣ 4 ልጆች ያላቸው ቤተሰቦች 2 ልጃቸውን መላክ ቢፈልጉ 2 ልጃቸውን ልከው ትራንስፖርት ከፍለው ይችላሉ ወይ? እሱን በማሰብ ነው ሁልጊዜ ሰዎች ስፖንሰር እንዲያደርጉ ድጎማ እንዲደረግለት የምናስበው እና ዘንድሮ ምንም ተገኝቶ አይደለም። ከዚህ በፊት 40 ሺህ ወጣት ቢመጣ 20 ሺህ ወጣት በስፖንሰርሺፕ በነፃ 0.5 ሳንቲም ሳይከፍል ነው የሚመጣው።
ይሄ እዚህም ያላችሁ ሰዎች እንደው ሁልጊዜ ነገሩን በደንብ አናላይዝ ብታደርጉት ደስ ይለኛል። አንዱ 1500 ብር ይከፍላል፣ ሌላኛው ምንም አይከፍልም። ግቢ ውስጥ አንዱ ያዋጣ አንዱ ያላዋጣ ይሆናል ማለት ነው። ከዚህ ይልቅ ስታካፍሉት ያው ነው የሚሆነው። 40 ሺህ መጥቶ 20 ሺህ ብቻ 1500 ብር አዋጥቶ 20 ሺህ ሳያዋጣ ከመጣ ማነው 1500ን ብታካፍሉት ያው 750 ብር አካባቢ ነው የሚመጣው። ስለዚህ 700 ብር ሰርቪስ ቻርጅ ኮንትሪቢዩት ያርጉ። ከእሁድ ማታ እስከ አርብ ማታ ድረስ የምግብ አገልግሎት ያገኛሉ። መኝታ፣ መታጠቢያ፣ ውሃ የመሳሰሉትን አቅርቦቶች ማለት ነው። ስለዚህ በፊትም ያው የሚደግፉን የሚያግዙን አካላት እንዲደግፉ እንዲያግዙን ሀሳቡን በማቅረብ የተደረገ ነው። በዚሁ አጋጣሚ መናገር የምፈልገው አንዳንድ ሰዎች ለምሳሌ አዲስ አበባ ቁጭ ብለው 40 ሺህ ወጣት ቢመጣ ከዛ 1500 ብር ቢከፍሉ ይህን ያህል ብር ቢሆን ይህን ያህል ቢያወጡ ይህን ያህል ይተርፋቸዋል የሚባል ሂሳብ ነው የሚሰራው። ከእናንተ መካከል 700 ብር ይዞ አንድ ሳምንት ሐዋሳ የሚቆይ ሰው ካለ አስማተኛ ነው፣ ፈልገዋል። እና አንዳንዴም ሪያሊቲ እንዲናይ ማድረግ ተገቢ አይደለም። ፊት ለፊት ላይ ያለን ኬዝ ዲናይ ማድረግ ተገቢ አይደለም። እና በፊትም ሰዎች አግዘው ነው መልካም ወጣትን የሚወዱ እውነት ለመናገር የወንጌል አማኙን ባልተናነሰ በኦርቶዶክስ እምነት ውስጥ ያሉ መልካም ወጣትን ስቲል ሰፖርት የሚያደርጉ አካላት፣ ተቋሞች፣ ግለሰቦች ስላሉ ነው መልካም ወጣት የቀጠለው። ወደፊት ማዕከላችን ተገንብቶ ሲያልቅ በነፃ ማድረግ ቢከብድም ሰርቪስ ቻርጅ ብቻ እየተደረገ ግን እንዲቀጥል እናስባለን እና ድሮም ታግዘን ነው፣ ዘንድሮም ታግዘን ነው። ታሳቢ የምናደርገው ግን የአዲስ አበባ ወጣቶችን ወይ አዳማ ወይ ደግሞ የትልልቅ ከተማዎችን ብቻ ሳይሆን የገጠር ወረዳዎችን ጭምር ነው ታሳቢ የምናደርገው። አንደኛው ጥያቄ የጆን ጥያቄ ይሄ ነው። ሁለተኛው ለምሳሌ ወላይታ ሶዶ አካባቢ እንደዚህ ፕሮጀክት ነበር ተብሏል። እሱ ምን ላይ ነው ያለው የሚለው የወላይታ ሶዶ ፕሮጀክታችን እንዳለ አለ። ከኢንፍሌሽኑ ጋር በተገናኘ መልካም ወጣት በጣም እየታገለ ያለው ከኢንፍሌሽኑ ነው። እኛ ግንባታ በምንጀምር ጊዜ ሲሚንቶ 240 ብር ነው አሁን የደረሰበት ይታወቃል። ብረት 60 ብር 65 ብር ምናምን ነበር በኪሎ፣ አሁን ስንት እንደደረሰ ይታወቃል። ያም ቢሆን ግን ወላይታ ሶዶ ባለው ፕሮጀክት ላይ ለ12 ብሎክ መሰረት ሰርተን ጨርሰናል። ከመሰረቱ በላይ ያለውን የግንባታ ሂደት ነው የሚቀረን። ከ430 ሜትር በላይ አጥር ታጥሯል። ፕሮጀክቱ ሰፊ ነው። እንደዛ እየተሰራ ነው የሚገኘው። እናስባለን መልካም ወጣት ሁሌ ሐዋሳ ብቻ ከሚሆን ለምን ባህር ዳር አይሆንም? ለምን አርባ ምንጭ አይሆንም? ለምን አዳማ አይሆንም? ኢንፍራስትራክቸሩ ነው አሁን ችግር እየሆነ ያለው። ለ3000 የሚሆን ለ5000 ለ4000 የሚሆን መኝታ አዳራሽ ይህን ሁሉ ነገር አሟልቶ የሚገኝ ፕላትፎርም ካለ በየከተማው መውሰድ የተሻለ ነው። ያ ካልሆነ ደግሞ ቤታቸው እያደሩ ስልጠናው ግን በየከተማው አቬለብል የሚሆንበትን መንገድ ወደፊት እናስባለን። እንደዚሁም ደግሞ ሁለተኛው ጥያቄ ዘንድሮ ስንት ሰው ኤክስፔክት አደርጋላችሁ የሚል ነው። እንደ ዘንድሮ እንደውም ስልካችን ተጨንቆ አያውቅም። እንደዚህ ዓመት መልካም ወጣት በየጊዜው ይቀንሳል ተብሎ ነው የሚታሰበው። ግን ኤቭሪ ይር እንደውም ቁጥሩ እየጨመረ ፍላጎቱ እየጨመረ ነው እየሄደ ያለው እና ዘንድሮ አቅማችን ከ8 ዙር በላይ መሄድ አይችልም። እስከ 40 ሺህ ወጣቶችን ኤክስፔክት እናደርጋለን። ጌታን የሚቀበሉ ደግሞ ከ10 ሺህ በላይ። ባለፈው ዓመት 9035 ወጣቶች ጌታን ተቀብለዋል። ይሄ ቀላል ቁጥር አይደለም። 9035 በ2 ወር ውስጥ ማለት ነው። አንዳንድ ጊዜ እዚህም የሚዲያ አካላት ስለሆናችሁ ብዙ ሚሊዮኖች በኢትዮጵያ ውስጥ በኢትዮጵያ አገልግሎት ጌታን ተቀብለዋል። በአንድ ታይትል ባለው ስፔሲፊክ ፕሮግራም ከተካሄደ ግን በመልካም ወጣት ያህል ጌታን እንደሚቀበል በየትኛውም ፕሮግራም ሰዎች ጌታን አይቀበሉም ኢትዮጵያ ውስጥ እና ከ10 ሺህ በላይ ወጣቶችን ኤክስፔክት እናደርጋለን። መልካም ወጣት በኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ
ጉዳዮች ላይ ምን አስተዋጽኦ ይኖረዋል ብላችሁ ታስባላችሁ በሚለው ጉዳይ ላይ በነገራችን ላይ በጣም ብዙ ወጣቶች አሁን ላይ የዩኒቨርሲቲ መምህራን የሆኑ በፖለቲካ ላይ ፓርቲሲፔት የሚያደርጉ ቢዝነስ የሚሰሩ ውጭ ሀገርም ለአገልግሎት በሄድኩበት ጊዜ በቶሮንቶ፣ በአትላንታ፣ በልዩ ልዩ አካባቢዎች የመልካም ወጣት ጉዳይ እንዴት ነው? ዛሬ ነው የምትዘሩት። ወጣት ልጅ ነው፣ ትዳር አልያዘም፣ ገና የፋይናንስ ጥያቄው አልተመለሰም። ከተወሰነ ዓመት በኋላ ነው አሁን ቅርብ ጊዜ ፍሬው ማየት ጀምረናል እና በሁሉም የሀገሪቷ ገጽታ ላይ በፖለቲካም ይሁን በማህበራዊም ይሁን በቤተ ክርስቲያንም ይሁን ከመልካም ወጣት በኋላ በአገልግሎት የሚነሱ ወጣቶችን እንኳን አይታችሁ ከሆነ ለስያሜ ፕሪፈር የሚያደርጉት አገልጋይ የሚለውን ስም ነው። ይሄ ራሱ ቀላል ኮንትሪቢሽን አይደለም። አዳዲስ ያንግ ኢመርጂንግ ልጆች ማለት ነው እና ለቤተ ክርስቲያንም መሪዎችን ከማብቃት አንጻር በነገራችን ላይ መልካም ወጣት የሚመጡት ሁሉ በአዲክሽን ችግር ያለባቸው አይደሉም። በጣም ብዙ የሜዲካል ተማሪዎች፣ የኢንጂነሪንግ ተማሪዎች፣ የቤተክርስቲያን አገልጋዮች ይመጣሉ። መጥቶ እዛ ጋር እንደው ፕሮግራሙ ላይ እንኳን አቴንድ የሚያደርጉ ልጆች እንዲህ ከሚያደርጉት እንዲህ ቢያደርጉት እኔ ከነሱ የተሻለ እንዲህ አድርጌ ብሰራው ብለው ኤክስፒሪየንስ ራሱ ሼር ያደርጋሉ። ትልቁ የኛ ችግር የነበረው እንደውም ይህን ፕሮግራም ስንጀምር የምንኮርጀው ወይም ኤክስፒሪየንስ የምናገኝበት እንዲህ አይነት ሰፊ ፕሮግራም አለመኖሩ ለእኛ ልምድ ከመቅሰም አንጻር የራሱ ሊሚቴሽን አለው እና መልካም ወጣት አሁን የተማሩ መልካም ሚስቶች፣ መልካም ባሎች፣ እንደዚሁም የሀገር መሪዎች፣ የቤተ ክርስቲያን መሪዎች፣ ቢዝነስማኖች ብዙዎች አሉ። እኔ እንኳን አሁን የማውቃቸው ደረጃ 2 ኮንትራክተሮች አሉ፣ ደረጃ 3 ኮንትራክተሮች አሉ፣ ኢምፖርት ኤንድ ኤክስፖርት ላይ የሚሰሩ አሉ። ቤተክርስቲያን ውስጥ ደግሞ የወጣት አገልግሎት የሚመሩ መጋቢ የሆኑ በጣም ብዙዎች አሉ። እንደዛ ነው። በመልካም ወጣት አገልግሎት ውስጥ ምን አይነት ተግዳሮት ገጥሟቸዋል ለሚለው ያው የታወቀ ነው። የተሳካ በረራ ዜና አይሆንም። ዛሬ ኢቲ ብዙ የተሳካ በረራዎች አድርጓል። አንዱ ቢወድቅ ነው ዜና የሚሆነው። ይሄ ሁሉ ሺህ ወጣት ተምሮ አንድ ሸቃባ ነው የሚሰማው እና በእነዚህ ሂደት ውስጥ አልተሳካም ማለት አይደለም። በጣም ብዙዎች ላይ ፖዚቲቭ ኢምፓክት መጥተዋል እና አንዱ የመልካም ወጣት ተግዳሮት የሆነው ጉዳይ ምንድን ነው? ፕሮግራሙን አዲክትድ ለሆኑ ሰዎች ብቻ አድርጎ ማሰብ። አንድ ሕፃን ልጅ አግኝቻት አንድ ቤተሰብ ውስጥ መልካም ወጣት አንድ መጪም ስላት እኔ ምንም አላጠፋውም አለች። ኮሬክሽን የሚያስፈልጋቸው ልጆች ብቻ ተደርጎ መታሰቡ መልካም ወጣትን አንዱና ዋነኛው ተግዳሮት ነው ብዬ አስባለሁ እና ከዛም በተረፈ ደግሞ በፕሮግራሙ የተጠቀሙ ሰዎች በአብዛኛው ዝም ማለት፣ ጸጥ ማለት፣ ተጠቅመው ህይወታቸው ተለውጦ ተባርከው እነሱ ግን ጸጥ ማለት፣ እንደዚህ አይነት ነገሮች አምባሳደር መሆን አለመቻል፣ እነዚህ ነገሮች ተግዳሮቶች ናቸው። ግን ያው ኤክስፔክትድ ነው። ዮናታን ባይኖር መልካም ወጣት ምንድን ነው የሚሆነው? ይሄ በጣም ጥሩ ጥያቄ ነው። ጌታ ይባርክ። በዚህ 10ኛ በዓላችን ላይ በቤተ ክርስቲያናችን 6 መጋቢዎች ይሾማሉ። ከ6ቱ መጋቢዎች መካከል እኔ የለሁበትም። 6 መጋቢዎች ሲሾሙ አንደኛው በመልካም ወጣት አገልግሎት የተለወጠ ወጣት ነው። መልካም ወጣት ይቀጥላል ማለት ነው። እኛ ባላደራ እንጂ ባለቤት አይደለንም። እንኳን አይደለም መልካም ወጣት፣ ቤተክርስቲያንም የወንጌል አገልግሎት በአጠቃላይ ተተኪን ማፍራት በጣም መሰረታዊ ነገር ቢሆንም ግን ደግሞ ይቀጥላል እና ግን በቀጥታ ለመመለስ ከ6ቱ መጋቢዎች አንዱ የመልካም ወጣት ፍሬ ነው። ሌሎችም ደግሞ በየዘመናቱ በየጊዜው ይቀጥላሉ። ምናልባት በዚሁ አጋጣሚ ማሳሰብ ፈልገው ነገር ቢኖር እኛ የ10 ዓመት ልጆች ነን። ኮምፒት አናረግም 60 ዓመት ካስቆጠሩ የእምነት ተቋሞች ጋር 70 ዓመት 80 ዓመት 90 ዓመት 100 ዓመት ከሞላቸው ጋር ኮምፒት አናረግም። እንደ እድሜያችን ነው። ከኛም ኤክስፔክት መደረግ ያለበት እንደ እድሜያችን ነው ብዬ አምናለሁ። ለምሳሌ መካነ ኢየሱስ ትልቅ ተቋም ነው። የብዙ ሰው እድሜና ገንዘብ ግን ፈጅተዋል። ዛሬ ላይ ለመድረስ ብዙ ትውልድ ዋጋ ከፍሎበታል። ኢንስቲቱሽናላይዝ ማድረግ በአንድ ጀንበር ይመጣ አይደለም። ተተኪን ከማፍራት ከምናምን አንጻር እና
መልካም ወጣት በዛ ይቀጥላል። ፎከስ ቢደረግ ግን ብዬ የማስብበት ጉዳይ አንዱ ወጣት ነው። ኢትዮጵያ ያንግ ካንትሪ ነች። አፍሪካ ያንግ ኮንቲኔንት ነች። የግድ ወጣት ላይ ፎከስ ማድረግ ካልተቻለ የነገውን የወንጌል አገልግሎት ማስቀጠል ይቻላል ብዬ አላስብም እና የአብያተ ክርስቲያናት አገልግሎት፣ የቤተ ክርስቲያን አገልግሎት፣ የወጣቶችን አገልግሎት በሳምንት አንድ ቀን ኪቦርድ ከመስጠት በዘለለ ማድረግ አለብን፣ ወይም ደግሞ ተሰብስበው እንዲዘምሩ ከማድረግ የዘለለ ማድረግ አለብን። በእኛ ቤተክርስቲያን ጉድ ትሬንድ ምንድን ነው? በየ15 ቀኑ ቲኔጀር ልጆች ይሰብካሉ። ዋናውን ጉባኤ ነው የሚሰብኩት። ዋናውን ጉባኤ ይሰብካሉ፣ ይዘምራሉ፣ መባ ይሰበስባሉ፣ ያስተምራሉ። ጉባኤ ውስጥ ማለት ነው። እንሰማቸዋለን፣ እናዳምጣቸዋለን። እና እንዲህ አይነት ትውልድ ላይ ፎከስ ያደረገ አገልግሎት ማገልገል እንደ መልካም ወጣት አይነት 10 ፕሮጀክት ቢኖር የኢትዮጵያን ጥያቄ አይመልስም። በዚሁ አጋጣሚ ግን ለእናንተም አንድ ጥያቄ ማስቀመጥ ፈልጋለሁ፣ እንዲሁ የሚዲያ ሰዎች ስለሆናችሁ። ኢትዮጵያ ያንግ 70 ሚሊዮን የሚሆነው ያንግ ነው ተብሎ ይታመናል። ታውቃላችሁ፣ ከ70 ሚሊዮን በላይ ኢትዮጵያ ውስጥ በብዛት ያለው የአረጋውያን ማዕከል ነው። የአረጋውያን ማዕከል ነው። ጥሩ ነው። የአረጋውያን ማዕከል የማህበረሰብ ግዴታ ነው፣ እንደ ሀገር ግዴታ ነው። ነገር ግን ከሚሰራው አረጋውያን ማዕከል ባልተናነሰና በላይ የወጣት ማዕከል ካልተገነባ አሁን የሚገነቡት አረጋውያን ማዕከል አሁን ያለውን ወጣት ወደፊት ለመቀበል አይችሉም። ይሄ ወጣት ስራ ማጣት፣ ተስፋ መቁረጥ፣ ብዙ ጫና ያለበት ወጣት አሁን መዳን ካልቻለ መጨረሻው አረጋውያን ማዕከል ነው የሚሆነው። ሪዛልቱን ዲል ከማድረግ ኮዙ ላይ ሄዶ መስራት ቢቻል የሚለውን ነገር ብዙ ሰው ለምን መጠየቅ እንደሚፈራ በአንድ በኩል ጥያቄ ይፈጥርብኛል። ሌላው እንደ ተግዳሮት ትልቁ ችግር ምንድነው? የመልካም ወጣት መሰላችሁ? የመልካም ወጣትን ሰክሰስ የዮናታን አክሊሉ ወይም የአዲስ ኪዳን አድርጎ ብቻ ማሰብ። በመልካም ወጣት አገልግሎት ከጅማ የመጣ ልጅ ጌታን ቢቀበል ተመልሶ ሲመለስ አባልም የሆነው የእኛ ቸርች አባል አይደለም፣ ጅማ ያለችው ቤተ ክርስቲያናት አባል ነው። ቪክትሪውን ሁሉም የራሱ አድርጎ ሴሌብሬት አለማድረግ፣ የጋራ አለማድረግ አይነት ነገር አለ። ስለቀረበልኝ ጥያቄ አመሰግናለሁ። ጥቂት ለመጨመር ያክል ነው። አገልጋይ ዮኒ የተናገረው በጣም ልብን የሚያሞቅ ነው። የተጠየቀውም ሀሳብ ምናልባት ከዚህ አገልግሎት በተለይ ከመልካም ወጣት ፕሮጀክት ሌሎች አጥቢያዎች፣ አብያተ ክርስቲያናት ምን መውሰድ አለባቸው፣ የትኛውን ደግሞ በእውነት ልማድ አድርገው መቀጠል አለባቸው ለሚለው ጥያቄ እኛ ሀገር እንደ አለመታደል ሆኖ የአንድ ቤተክርስቲያን ወይም የአንድ ራዕይ ሰክሰስ የኛ የግል ወይም ደግሞ የጋራ የማድረግ ባህላችን ያነሰ ነው። ቀደም ዮኒ ሲናገር እንደነበረው በሆነ ምክንያት አንድ ራዕይ፣ አንድ አገልግሎት በደንብ ፍሎሪሽ አድርጎ ከሄደ የአንድ ጎራ ብቻ ነው የሚሆነው እና እንደ ወንጌል አማኝ አብያተ ክርስቲያናት ሁሉ የመልካም ወጣትን ፕሮጀክት የግል ማድረግ ቢቻል፣ የጋራ ተጠቃሚ ማድረግ ቢቻል በራሱ በዓመት አንዴ የሚድነው ወጣት፣ ወደ እግዚአብሔር መንግስት የሚጨመረው፣ ወደ ትክክለኛ ትራክ የሚገባውን ወጣት ብቻ አብያተ ክርስቲያናት ተቀብለው እግር በእግር ተከታትለው እንኳን ያንን ማስቀጠል ቢቻል በጣም ትልቅ ድል ነው። በአንድ ዓመት ውስጥ 10,000 9,000 ሰዎች ወደ ጌታ መንግስት ይጨመራሉ። እሱ ብቻ ሳይሆን ደግሞ ሮንግዌይ ላይ የነበሩ በህይወት ማዕበል ውስጥ ሲፍገመገሙ የነበሩ ወደ ትክክለኛ ትራክ ሲመጡ ያም እኮ ለቤተ ክርስቲያን ትልቅ በረከት ነው እና በዚህ አጋጣሚ ይህንን ለሚመለከቱ መጋቢዎች፣ የቤተ ክርስቲያን መሪዎች፣ የአብያተ ክርስቲያን መሪዎች ጥሪ ማስተላለፍ የምፈልገው ይህ ፕሮግራም የአንድ አጥቢያ ወይም ደግሞ የማርሲል ወይም የመልካም ወጣት ፕሮጀክት ብቻ ሳይሆን የሁላችን ፕሮጀክት ብናደርገው ብዬ ይህንን ጥሪ ማድረግ ፈልጋለሁ። አመሰግናለሁ። አዲስ ኪዳን ካህናት ቤተክርስቲያን ምን ትማራላችሁ የሚለውን እኛ ብንመልሰው የተሻለ ስለሚሆን የእህታችንን ሰብሊ ጥያቄ የአሜን ቲቪን እኔ መልሳለሁ። ምን ትማራላችሁ ለሚለው በመጀመሪያ በእውነት ለመናገር ስለ አዲስ ኪዳን ካህናት ቤተክርስቲያን በጣም ነው እግዚአብሔርን የማመሰግነው። ለምን በአጭር ጊዜ ይህን ሁሉ ትውልድ በማፍራት የኛ ቤተክርስቲያን ራሱ ከነሱ ቀደምት ነች። እዚህ ያለን ሁላችንም ይመስለኛል እና ዮኒ በወጣትነቱ
እንዲህ አይነትን ሸክም እንዲህ አይነትን ልብ ራእይ ሰጥቶት ደግሞ እግዚአብሔር በምድር ላይ ሲያስነሳው ብዙ ትምህርት ነው ከሱ እኔ በበኩሌ እንደ አገልጋይም እንደ ቤተክርስቲያንም የተማርኩት። አንደኛው ትላልቅ ድፍረቶችን ከነሱ ተምሬያለሁ። ምክንያቱም እግዚአብሔር ያደርጋል እኔ አሁን እንደዚህ አይነት እንደ ኮንዶሚኒየም ያለ ማአት ፎቆች ነው እየተሰሩ ያሉት እና በኢትዮጵያ ኪስና ገንዘብ ወይም በኢትዮጵያ አሰጣጥ እንደዚህ አይነት ፕሮጀክት ማመን አይቻልም። እግዚአብሔርን ብቻ አምኖ የሚሰራ ነው። አንድ አዳራሽ እንኳን መስራት ምንኛ ከባድ እንደሆነ ታውቃላችሁና ኢትዮጵያ ውስጥ ጀግኖቻችንን ያው ይባላል አይደል አናደንቅም ስለሚባል እንጂ በዚህ በአዲሱ ጄነሬሽን ውስጥ ፈርቀዳጅ ነው። ሐዋርያ ማለት ግዴታ ይሄ ቤተክርስቲያን የሚተክል ብቻ አይደለም፣ ፈርቀዳጅ ፓዮነር ማለት ነውና ፈርቀዳጅነትን በሱ ውስጥ አይቻለሁ። እሱን አይተው ደግሞ የተነሳሱ የደፈሩ ብዙ ወጣቶች እንዳሉ ታያላችሁና እንደዚህ አይነትን ድፍረት ወደ ራእይ እግዚአብሔር ያደርሳል ብሎ መራመድን ከነሱ ተምሬያለሁ። ሌላኛው ወጣት ማተኮር ላይ አሁን ብዙ ቤተክርስቲያን ከኔም ጭምር ብዙ ወጣት ላይ ላናተኩር እንችላለን። የሚገርማችሁ ቤተክርስቲያን ውስጥ ጠቃሚ ምንም ገንዘብ የሌላቸው ቆንጆ ጫማ ቆንጆ ልብስ በስተቀር ምንም የሌላቸው ወጣቶች ናቸው እና ያደምቃሉ ጉባኤ በርግጥ እና ሲያጨበጭቡ ልል ሲሉ ምናምን። ግን የሚገርማችሁ እነሱን አምኖ ምንም ነገር መቅረጽ አይቻልም። ለምን ዛሬ እዚህ ናቸው ሲባል ነገ አግብተው ይሄዳሉ፣ ውጭ ሀገር ይሄዳሉ የሆነ። ስለዚህ ወጣት ላይ ምንም ነገር አምናህ አትሰራም እና እንደዚህ አምና የምትሰራ ቤተክርስቲያን ግን ቆይቶ ግን ፍሬው ደግሞ ቆንጆ እንደሆነ አይቻለሁ። ለካ የነገው ባለስልጣን እነሱ ናቸው፣ የነገ ሐኪሞች እነሱ ናቸው፣ ዳኞች እነሱ ናቸው። ተመልሰው ደግሞ ይህችን ቤተክርስቲያን ሲያገለግሉ አሁንም እንደሰማችሁት ተመልሰው መጋቢ፣ ተመልሰው ደግሞ አገልጋይ፣ ተመልሰው እንዲሚሆኑበታል። ስለዚህ ወጣት ላይ ማተኮር በጣም አዋጪ ነው፣ በረከት ነው ብዬ እንዳምን ያደረገኝ የነሱ ቤተክርስቲያን ነው። እግዚአብሔርን ስለዛ አመሰግናለሁ። ሌላው በጣም ትልቅ የተማርኩት ጽናት ነው። ጽናት፣ ተቃውሞ አለመፍራት። እኔ ወንድሜ ዮናታንን ሳይ ብዙ ድንጋዮች ይወርዳሉ፣ ምንም አይመስሉም። ያው የልቡን አላቅም፣ ሊያዝን ይችላል፣ ሊከፋው ይችላል፣ ግን እያሸነፈ አሁንም እየጨመረ ቀጥሎ እዚህ ደርሷል። ኢትዮጵያ ውስጥ በዚሁ አጋጣሚ ሚዲያዎችን በተመለከተ ቅድም ፓስተር በቂ ትንሽ አንስቷል። መተባበርና እንደ አንድ ሰው መቆም የለንም። የሌሎች እምነቶችን ብዙዎችን ተመልክቻለሁ። ምን ይላሉ እንደውም ሲሉ የአገልጋይ የቄስና የሳሙና ቆሻሻ የለውም የሚሉት አባባል ወደላቸዋለሁ። ያው እናት ቸርቻችን እና እኛ ሀገር ድካማችን ነው በጣም የሚወራው። ስለ አንድን ሰው መደገፍ፣ ይሄ ራእይ ግቢ ድረስ ይሆናል ነገ ይሳካል ተብሎ ማመን የለም እና ሚዲያዎችም የየራሳችን ምንድነው ልበለው ካላመንበት ወይም ደግሞ የኛ ነው ወንጌሉን አይደለም አስቀድመን የምናየው እና እንደ አንድ ሰው ብንቆም ምድርን የምንሞላበት ፕሮጀክት ነው ይሄ ሁላችንም ማለት ነው። እንደ አንድ ሰው ቆመን እንደ አንድ ሰው ተሰልፈን ምድርን የምንወርስበት ነው። ሁል ጊዜ ጉድለትን ለመጻፍ ጎበዝ ሚዲያዎች እንዳሉ አስባለሁ። ጉድለትን የሆነ ነገር ኮሽ ባለ ቁጥር አንድ ሰው እና ኢየሱስ ካስተማራቸው ከ12ቱ አንዱ እኮ ሙልጭ ያለ ሌባ ነው። አንደኛው እንደውም 3 ጊዜ ክዷል። እግዚአብሔር በምሕረቱ መልሶ ያቆማቸው ስለሆነ ከ12 አንድ ማለት ከ200,000 ወጣት ውስጥ 10 በጣም ትንሽ ነው። ስለዚህ ዮናታን በአገልግሎቱ እንደዚህ አይነቱን ነገር ጽናትን አይቻለው። መከራዎችን ቻሌንጆችን አልፎ ዛሬም ሳይፈራ ከፊት ለፊት ቆሞ እንደውም ይሄው በአለቱ ላይ ነው የሚለው ማንኛውንም ወጀብ አልፈው 10ኛ ዓመታቸውን እያከበሩ ነው። ጠላት ያው ግዴታ ነው መናገር፣ ነቀፋዎች፣ ስድቦች ምናምን መደረግ ግዴታ ነው። ይሄ ግን የመስራት ውጤት ነው። ስለዚህ እግዚአብሔርን አመሰግናለሁ። እናንተም ሁል ጊዜ ወንጌል በተመለከተ በአንድነት እንድንቆም በአንድነት እንድትቆሙ ከአገልጋዮች ጋር እንድትቆሙ ጥሪን አስተላልፋለሁ። ወዳችኋለሁ። ተባረኩ።